ኢማራተ ምናምን ምትደበድቢውን አሁኑኑ አቆሚ አብዱል ፈታህ አሲሲ ከኢራን ፕሬዝዳንት ጋራ ደውሎ አውርቷል ወይም ተደዋውሎ አውርቷል የኸሊጅን ኢማራት ገልፍ ካንትሪን እምትደበድቢውን አቆሚ አላት ይሄ የመጀመሪያው እና ትልቁ የአብዱል ፈታህ አሲሲ ጉዳይ አጀንዳ ነበረ بسم الله الرحمن الرحيم طبول الحرب لا تتوقف የጦርነቱ ድቤ አልቆመም ይላል ከበሮ የተነረተ ነው የጦርነቱ ጩኸት ማለት ነው ኦኬ الأزمة تزداد اشتعالا የአካባቢው ላይ ያለው ውጥረትና ግጭት በጣም እየተባባሰ ነው الحرب تنتقل من مكان إلى مكان ጦርነቱ ከቦታ ወደ ቦታ እየተዛመተ ነው السؤال ጥያቄው إلى أين المصير ወዴት ነው የሚሄደው የሚል ነው هذا السؤال يسأله كل مواطن عربي معني بما يحدث ይህ ሁሉም በተለይ አረብ አካባቢ የሚኖረው ማህበረሰብ ይህን ጉዳይ በጣም እየተከታተለ በጭንቀት እየጠየቀም ይገኛል አዚፍ እዚያ ዓለም ላይ የሚኖሩት አረብ ብቻ ነው ግብጾች አረብ ሲሉ ይገባናል بل يسأله العالم كله المهدد في اقتصاده ወፍዲሁም ከዓለምም አንዳንዱ ኢኮኖሚ የተጎዳበት የመሳሰሉት ሁሉ ያነሳን في بيئته በአካባቢው وفي أحواله المعيشية በህይወቱ በኑሮ ላይ በተከሰተው ተጽዕኖ ዙሪያ ያወራል العالم كله الآن ينتظر ويراقب ويتابع ዓለም በሙሉ ሁሉን ነገር የተከታተለ የተጠባበቀ የተጠነቀቀ ነው ያለው ولذلك ما حدث اليوم مؤشر مهم ስለዚህ ዛሬ የተከሰተው ነገር ትልቅ የሆነ አመላካች ነገር ነው ما حدث اليوم وما أريد التوقف أمامه ዛሬ ላናገራችሁ የፈለኩበት ጉዳይ እና ዛሬ የምንወያይበት ጉዳይ ይሄን ይመስላል هو الاتصال الهاتفي الذي تلقاه الرئيس عبد الفتاح السيسي بعد ظهر اليوم من الرئيس الإيراني يا إيرانو بريزيدنت عبد الفتاح السيسي قاعد دول ليلونال إيه بزو جزي سيسي عبد الفتاح السيسي አይታችሁ ከሆነ ወደ ኤርትራ ሲሄድ ኢሳያስ ጠራው ብሎ ተናገረው ኢሳያስ አፈወርቂ ደግሞ ወደ ሲሲ ሲሄድ ወደ ሲሲ ሄዶ ሸሸ ወይም ጉያው ስር ተወተፈ ብለው ነው የሚያወሩለት እንደዛው የሶማሊያውም ራሳቸውም ቢሄዱ ራሳቸውም ደውሉልን ብለውም ጠይቀው ቢደወልም ይሄን ነው የሚያደርጉት ግጥምጥሞሹ ደግሞ ለዛ ማስረጃ ነው ትላንትና ዶክተር አብይ አህመድ ኢማራት ሄደው ካገኙዋቸው በኋላ ኢማራት ላይ አብረው ካሰለፉ በኋላ በቀጥታ ዛሬ በነገራችን ላይ በጣም አፋችን ሞልተን እንድንናገር ደግሞ አርጎናል የኢማራቱ ጉዞ እስካሁንም አንዳንዶች ጥያቄ ውስጥ ነበሩ ነገር ግን ዶክተር አብይ አህመድ በራሳቸው ፔጅ ላይ ዛሬ አስነብበዋል የጸና ወዳጅነት በመተማመን ላይ የተመሰረተ ትብብር በተባበሩት አረብ ኤሚሬቶች በነበረኝ የሥራ ጉብኝት ከፕሬዝዳንት ግርማዊ መሐመድ ቢን ዛይድ አልናህያን ጋር ተገናኝቼ ተወያይተናል ውይይታችን በኢትዮጵያና የተባበሩት አረብ ኤሚሬቶች መካከል ለረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ ነበር ለተደረገልኝ አቀባበልና በሀገሮቻችን መካከል የጸና ወዳጅነታችንን የበለጠ ለማጠናከር ለተጋራነው የጸና አቋም ምስጋናዬ የላቀ ነው ይላሉ ለዚህ የተለያዩ ፎቶዎች ከዛ ውስጥ እንትን ብለዋል ከዛ ውስጥ አንዱን ነው እኔ ዛሬ የተጠቀምኩት የአልናህያን ወይም መሐመድ ቢን ዛይድ አልናህያን ከዶክተር አብይ ጋር አይ ቲንክ የመሐመድ ቢን ዛይድ ባለቤት አብራለችና ይህንን ጽሁፍ ዛሬ አይተናል ዛሬ ትላንትና ይህንን ፕሮግራም ሰርተን ጎበኙ ምናምን ከተባለ በኋላ ዛሬ ደውሎ አብዱል ፈታህ ሲሲ ምን እንደሚል ስሙት
هذا الاتصال وما دار فيه የሁለቱ የስልክ ልውውጥ ምንድን ነበረ የሚለው جعل المراقبون يتوقفون أمام عدد من النقاط ብዙ ታዛቢዎች ነጥቦቹን እያንዳንዱ ከኢራን ፕሬዝዳንት ጋራ የተነጋገሩትን ጉዳይ በደንብ እየተነተኑት ይገኛሉ ይለናል التي خضعت للتحليل والنقاش في العديد من وسائل الإعلام المختلفة ودوائر صنع القرار في العديد من البلدان በብዙ ቦታዎች ላይ ኢቭን ኤሊቶች እና ፖለቲካውን የሚሰሩት ሰዎች ሁሉ በጉዳዩ ላይ በጣም እየተወያዩበት እኔ ምንም ላገኝ አልቻልኩም በነገራችን ላይ እስኪ ምንድነው ያሉት ይሄ ሰው የሚለው ነገር እንደው ምን ተወራ ምናም ብዬ በፈልግ አጣውኝ ምንም ማንንም ብዙ አላነሳው ግን ራሳቸው ግን በትችት መልክ ያነሱት ሰዎች አሉ እነሱም በኋላ ናቸው هذا الاتصال أكد على احترام الدور المحوري الذي تلعبه مصر في حل وإنهاء النزاعات و የመጀመሪያው አብዱልፈታህ ሲሲን ራሱን ያው እዚህ ቦታ ላይ አስታራቂ ጦርነቱን ለማስቆም የሚጓዝ ምናምን አስመስሎ ለመሳል ያው በጣም የአካባቢው መረጋጋት ግብጽ የምትጫወተውን የዚህ አካባቢ ላይ ያለው ሚና ምንም እኮ የምትጫወተው ነገር የለም الأزمات الناشبة في المنطقة وخارجها እና በአካባቢውም ላይ ሆን በሌሎችም አካባቢ ጦርነት በሚኖርበት ወቅት ግብጽ ያንን ጦርነት ለማብረድ ወይም ከዛ ጦርነት ጋር በተያያዘ ሰላም እንዲመጣ እና መረጋጋት ለመፍጠር የምታደርጋቸው ሂደቶች የታወቀ ነው ይለናል ሲጀምር وده دور حقيقة ثبت مصداقيته لدى ይሄ የግብጽ ሚና ሁሉ ጊዜም የታወቀ ነው ምንም ጥርጥር የለውም በደንብ ተአማኒነት አግኝቷል ምናምን ይለናል ኦኬ كافة الأطراف المعنية ሁሉ የሚመለከተው ሁሉ ይመሰክርለታል من هنا جاءت أهمية هذا اللقاء ስለዚህ ዛሬ ይሄንን ነው የሚያሳየን አብዱልፈታህ አሲሲ ከኢራን ፕሬዝዳንት ጋራ ደውሎ አውርቷል ወይም ተደዋውሎ አውርቷል إدراكا من الطرف الإيراني بمصداقية الدور المصري ووضوحه ونزاهته وتجرده እና የኢራንም መንግስት የግብጽን ነጻነት የግብጽን ጤናማ የግብጽ ጥሩ ፍላጎት የግብጽን ያቃል ይለናል እኔ ሊሆን የሚችለው ብዬ ማስበው ከሁለት አንዱ ነው አንድ በፉክክር ነው ያደረገው ከቀደም እንዳልኩት ከዶክተር አብይ አህመድ ኢማራት ድረስ ሄዶ እነዚህን ሰዎች ማጻናት ምናምን በጣም ትልቅ እርምጃ ነው ስለዚህ ይሄንን እንደው ሊያሸንፍ የሚችል ሌላ የዲፕሎማሲ ሂደት ምን ሊሆን ይችላል ብሎ ይሄደው ነው የሚሆነው ወይም አሁን ላይ ያው በጣም የኢራኑ ሚሳኤል በጣም ያስቸገረ ነው እንዳሰቡት አልሆነም የእስራኤል ላይ ሲዘንብባት ነው ያደረው ትላንት በጣም ብዙ ሚሳኤሎች ነው የቀጠቀጣት ያለው የአሜሪካ አንድ በጣም ትልቅ የሆነ መርከብ እንደዚሁ ሁርሙዝ ላይ ነገሮችን አስተካክላለሁ ብሎ የመጣ ራሱ ተደብድቦ ሰምጧል ስለዚህ እንዲህ አይነት ነገሮች በጣም እየበዛ ነው ሌላው የአሜሪካኑ ባለስልጣናት እና የአሜሪካኑ ሚዲያ የአሜሪካኑ ብዙ ተቺዎች ምናምን እየተነሱበት ነው ትራምፕ ላይ ስለዚህ ምናልባት ሊሆን የሚችለው ሲሲን እስኪ ያናገረው ብሎ ልኮታል ነው እኔ ማሰበው ኦኬ اثنين أن الرد المصري كان واضحا وفي منتهى الوضوح ሌላው የሁለቱ የፕሬዝዳንቶች ወሬ መሐከል የአብዱልፈታህ ሲሲ እሳቤዎች ምላሾቹ ግልጽ ነበሩ ይላል ያው ያጓጓን ነው ይመጣል الرئيس عبد الفتاح السيسي أبلغ والكلام ده وفقا للمتحدث الرسمي لرئاسة الجمهورية السفير محمد الشناوي እንግዲህ السفير محمد الشناوي ማለት አምባሳደር محمد الشناوي የሚባል የግብጽ የቤተ መንግስት ቃል አቀባይ የሆነው ሰው እንዲህ ብሏል أبلغ نظيره الإيراني يا إيران بريزيدنت اندي علو عبد الفتاح السيسي وفقا لما صرح به المتحدث الرسمي دانته لاستهداف إيران لدول الخليج والأردن والعراق ምንድነው
አብዱልፈታህ አሲሲ ለኢራን ፕሬዝዳንት ደውሎ ወይም ተደዋውለው ኢራን ሆይ ምክንያቱም እሱ ደውሎ ያኛው ደውሎ ይሄኛው ሊነግረው አይችልም ሊሆን የሚችለው ያኛው ከደወለ መጀመሪያ የኢራን መልእክት ነው የምንሰማው አይደል ኢራን እንዲያለች ምናምን ነው መሆን የነበረበት ግን አይደለም ስለዚህ ምንድነው ያለን ያለው ኢራን እባክሽን የኸሊጅን ኢማራት ገልፍ ካንትሪን እምትደበድቢውን አቁሚ አላት እንግዲህ አሁን ምንድነው ምንረዳው ማለት ነው እኔም አለውላችሁ ኢማራቶች ሆይ ገልፍ ካንትሪስ ሆይ አብራችኋለሁ ከዛ ባይሆን ለጨው ጨመራት ኦርዶንን ማትምቻት ኦማንንም አትምቺ ማነው ኢራቅንም አትምቺ ብሎ ጨመረላት ይላል ኦኬ لدول الخليج والأردن والعراق أردننا عراق ويم جورداننا عراقن مدبدبشن አቁሚ ሲል አብዱልፈታህ አሲሲ መልእክት አስተላልፏል ለኢራኑ ፕሬዝዳንት ለአዲሱ ፕሬዝዳንት دي أول حاجة كانت مجال بحث ይሄ የመጀመሪያው እና ትልቁ የአብዱልፈታህ አሲሲ ጉዳይ አጀንዳ ነበረ ከኢራኑ ፕሬዝዳንት ጋራ ተደዋውለው 2 ሁለተኛ أكد الرئيس السيسي لنظيره الإيراني ለመሳዩ ወይም ለሱ ለእኩያው ለቢጤው ወይም ለሞክሼው ፕሬዝዳንት እንዳለው أن هذه الدول لم تؤيد الحرب ضد إيران ولم تشارك فيها ይህች ዱወል ወይም እቺ ሀገራት እነ ኢማራት ጆርዳን ኢራቅ እነዚህ ይመቱት እነ ሳውዲ እነዚህ እና ኩዌት እነዚህ ሀገራት ገልፍ ካንትሪ እና ኢራቅና ጆርዳንም የኢራን ጦርነት ላይ አጋዥ አይደሉም ይላል እንዴት ነው አጋዥ የማይሆኑት የአሜሪካን ጦር ካምፕ ሆኖ ከነሱ በኩል እየተነሳ ኢራን ሚመታ ከሆነ ለምሳሌ አላቀም እሱ ወይም ሚሳኤል የሚወረውር ከሆነ ወይም ይመክት ራሱ ከሆነ ለእስራኤል ለተወረወረ ነገር መመከቻ የሚቀመጠው ጆርዳን ላይ ከሆነ ጆርዳን ላይ የተቀመጠን የአሜሪካ የጦር ቤዝ ለመምታት ግዴታ መተኮሱ አይቀርም ስለዚህ አሁን አብዱልፈታህ ሲሲ ከሁለት አንዱ ነገር ነው የሚሰራው አንድ ወይም ሁለቱንም አንድ ላይ ነው የሚሰራው አንድ የኢማራት የምናምን የሳውዲን ምናምን ልብ ለማግኘት ይፈልጋል በዚህ አይነቱ ወሬ ሁለተኛ ደግሞ አሜሪካኖችን ማዳን ይፈልጋል ማለት ነው እስራኤልንም እንደዛው ምክንያቱም እነሱ ጆርዳን ላይ ምናምን የተቀመጡትን ቤዞቻቸው ከተደበደቡ እስራኤልን የሚከላከልላት ምንም ኃይል አይኖርም ስለዚህ እስራኤልን ስትመታ እስራኤል ብቻዋን ነው የምትሆነው ማለት ነው ለመከላከል ስለዚህ ሊከብዳት ነው ስለዚህ ሁለተኛው ሌላው ሴናሪዮ ሊሆን የሚችለው ምንድነው ለእስራኤል እያገዘ ነው ማለት ነው በሌላ አንተ ወይም ደግሞ ለአሜሪካኖች እያገዘ ነው ስለዚህ ለዚህ ነው ሁለተኛው ሊሆን የሚችለው አሜሪካኖች በቃ ድረስልን ብለውታል ኦር ሄድና እስኪ ይሄንን ጓደኛህን እንደዚህ ብለው ነግረውት ነው ግን በዛው ግን አብዱልፈታህ ሲሲ ልክ የግብጽ ጫዋታ ሁሌ ደብል ስታንዳርድ አይደል እዚህም ነው የሚጫወቱት ስለዚህ ሁለቱንም ያረጋሉ ማለት ነው بل أسهمت في جهود خفض التصعيد ودعمت المفاوضات الأمريكية الإيرانية للتوصل إلى حل دبلوماسي እንዳውም እነዚህ ሀገራት ኢራን ሆይ አንቺ ምትደበደቢያቸው የገልፍ ካንትሪም ሆኑ ወይም ጆርዳን እና ኢራቅ ይህ ጦርነት እንዲቆም ማከለኛ ሆነው አስተራቂ የሆኑ እና ሽምግልናን እየሞከሩና ጉዳዩ እንዲበርድልሽ እየሰሩ ያሉ ሀገራት ናቸው ብሏቸዋል كمان الرئيس شدد في هذا الاتصال አሁንም አብዱልፈታህ ሲሲ በዚህ ስልኩ በጣም አጥብቆ ከተናገረው ነገር على ضرورة أن تعلي إيران من مبدأ حسن الجوار ووقف هذه الهجمات على وجه السرعة እናም በፍጥነት ለጎረቤቶቿ ስትል እናም ከጎረቤቶች ጋራ በመልካም መኗኗር ስለሚገባት ይህንን የጦር አክሽኖችሽን ማለት እነዚህ ኢማራተ ምናምን ተደበድቢውን አሁኑኑ አቆሚ ወቅፍ ፈውሪ ማለት በአስቸኳይ እንድታቆሚ ጠይቃለሁ ሲል አብዱልፈታህ ሲሲ ጠይቀዋል
رابعا አራተኛ ودي كانت النقطة الأهم في هذا الاتصال በዚህ የስልክ ሂደት ዋናው ከሚባሉት ደግሞ وهو إبداء الرئيس عبد الفتاح السيسي استعداد مصر للقيام بجهود للوساطة وتغليب الحلول السياسية والدبلوماسية للأزمة الراهنة አሁን ያለውን ችግር አብዱልፈታህ ሲሲ መሐከለኛ ሆኖ የሁለቱን አሁን የተፈጠረውን ችግር አሁን ያለውን ማለት ነው የአሜሪካና እስራኤል የኢራንን ችግር በዲፕሎማሲና በፖለቲካ በውይይት ልፈታ ዝግጁ ነኝ አለ ይላል ስለዚህ ማን የደወለው የኢራኑ መንግስት ምን እንዳለ ራሱ አልሰማንም የለም ስለዚህ ማን የደወለው ከተባለ በእርግጠኝነት አብዱልፈታህ ሲሲ ነው የደወለው ወይም ሚስድ ኮል አድርጎለታል ወይም ሚስድ ኮል አድርጎለት እሱ ደውሎ ነው ማለት ነው ሌላ ሊሆን አይችልም ምክንያቱም መልእክቱን ሰምታችሁታል አይደል አንደኛ ኢማራቶችንና ወይም ገልፍ ካንትሪንና ጆርዳንን ኢራቅናት ደብድብ እኔ መሐከለኛ ልሁን የሚያስቅ ነው መልእክቱ ራሱና እንደነዚህ አይነት ሰዎች ናቸው ከነዚህ ጋር ነው ምንኖረው እንግዲህ አላህ ይርዳን ሌላ ምን ይባላል ኦኬ ቀጥል نمرة 5 አራምስተኛም አለ ቆይ ስሙ أن الرئيس أكد خلال هذا اللقاء على مواقف مصر الثابتة وهي ضرورة الاحترام الكامل واحترام الكافة እና አምስተኛውና የመጨረሻው አሁንም ግብጽ ፈርታለች ማለት ነው እንዳትመታ ግብጽ አሁንም ቢሆን በጣም እንደምታከብርሽ ኢራኒ በጣም ነው እንዳከብርሽ ليس لديها أي خيار يا حبيبي وإلا سترسل إليها 1 2 حتى تبيدها فلذلك أفضل لها أن يعني تسمعها مثل هذه الأصوات الجميلة يعني تدغدغ عاطفتها وتقول أنا معاك وأفعل شيء ليهون بيشلو هنا أنا بنم لا رجش هالفلقم بتعوداجش نيني مساسلو نو ليهون بيشلو سلازي من يلال عبد الفتاح السيسي እንግዲህ አራቱንም ነጥብ ሰምተናል አምስተኛው እኛ ከናንተ ጋራ በተያያዘ ሙሐይድ ነን ማለት ምንም ጦርነት ውስጥ አጋጅም ደጋፊም አይደለንም ስለዚህ እንዳከበርናችሁ እንቀጥላለን ኢራኖች አትፍሩ للقانون الدولي وميثاق الأمم المتحدة እና የዓለም አቀፍ ህግና የተባበሩት መንግስታት ባዘዘን መሰረት ህግ አክብረን ከናንተ ጋራ እንሄዳለን واحترام سيادة الدول وسلامة أراضيها እና እናንተንም ማንንም የሉዓላዊነታችሁን እናከብራለን እንደገና ደግሞ እናንተንም እናከብራችኋለን عدم التدخل في شؤونها الداخلية مع الاحتكام للقانون الدولي وميثاق الأمم المتحدة بوسطاچو ማለት በግል በውስጣችሁ ጉዳይ ውስጥ አንገባም مصر لا تدخل إلا في شؤون الصومال وإرتريا فقط وإثيوبيا يعني ግብጽ የምትገባው ያው ጥሩ ሚሳኤል እስክንገዛ ድረስ በኢትዮጵያ በኤርትራ በሶማሌ ጉዳይ ነው የምትገባው ምናልባት በሱዳን እንደምትገባው اذا لا تدخل مصر إلا عند هؤلاء فقط في الشؤون الداخلية يعني تحشر أنفها وتشمشم هنا وهنا إلا يعني أما أن تدخل في إيران لا كلا ولا ولن وما بفتسم بقولهم نوج አትገባም እና ይሄን ነው የታዘብነው የዛሬው የመጀመሪያው አንዱ ቪዲዮአችን ማለት ነው